ለምን መሰላችሁ ይህንን እምላችሁ? ጳውሎስ እንኳ ከአሳደኝነት ተመልሶ 3 ዓመት ነው በበረሃ የጸና። መጀመሪያ በበረሃ 3 ዓመት ሳይጸና ዝም ብሎ ዘው ብሎ አገልግሎት ላይ እንኳ አልገባም። ግን ከዛ አልፎ እስከ ማረምና እኔ እኮ የገረመኝ እስከ ማረምና እንትን የተደረሰበት። አረ ተውት ባካችሁ። አረ እንተዛዘባለን አንዳንዴ ማለት በቃ አለ አይደል ማስተዋል አለ። በቃ ቤተ ክርስቲያን ውስጥ እስከሆነ ድረስ ይቺ የጌታ ቤተ ክርስቲያን ናት። ስትመጡ ለመማር ለማስተዋል በቃ በዛ ልክ ለመሄድ እንጂ እዛው ተብሎ ስክሪን ላይ ተቀምጬ ላይ ኖ። ያንን ስልጣንስ ማን ሰጥ? ቢያንስ እንኳን ለማገልገል እንኳን ቢባል ተገቢ አይደለም ማለት ልክ አለው ሁሉም። እና አደራችሁ ጭራሽ ከማስተማርም አልፎን አራሚና እንትን የሆን ሰዎች ተመከሩ። ለእናንተ መልእክት ነው ይሄ። የቤተ ክርስቲያን አባቶችም እንዲሁም ደግሞ ሊቃውንትም እንዲሰሙ ነው። በቃ ይሄ ልክ አይደለም እና ይህንን ነው ሁሉም ልክ አለው ያልኩበት የገባበትም ይሄን ነው። እንግዲህ ነገ በዚህ ርዕስ ላይ ድጋሚ ማንም ፎቶ ዘቀዘቀ፣ ሰደበ፣ ተሳደበ፣ ተወ አልተወ ጉዳዩ ከኛ አልፈ ለእናንተ ማስተላለፍ የሚገባ አስተላልፈናል። ለእናንተ የምትሰሙ እንድታስተውሉም ጭምር ማለት ነው። በቃ በማስተዋል እንድንጓዝ ክርስቲያኖች እስከተባለ ድረስ ቤተ ክርስቲያን ውስጥ አሁንም በድጋሚ ማድረግ የሚገባ በንስሐ ተመላልሰን ስጋውና ደሙን ተቀብለን መኖር በቃ ሌላ ሀሜት ምናምን እዛው በቃ ተውት። ትክክለኛ ነገር በቃ በንስሐ ሕይወት ተመላለሱ፣ ጽኑ በጸሎት ስጋውና ደሙን ለመቀበል ጓጉ። በቃ በተለይ ወጣቶች የሆናችሁ ደግሞ በዚህ ላይ መቀየር አለባችሁ። ምንም የሆነ ስራዬ ነው ያዘኝ ምን አኖ በቃ ከንስሐ አባት ጋር ተነጋገር፣ ሄድ ቅረብ፣ ስጋውና ደሙን ለመቀበል ታትር፣ ትበረታለህ። አለቅ በቃ ክርስትና በዚህ ውስጥ የምትጓዝ ነው። በቅዱሳን ጸሎት ትበረታለህ። አንዱ አንዱን ይረዳል፣ አንዱ አንዱን ያግዛል። በርታ ወንድሜ፣ ቅዱሳን በሰማያት ያግዘዋል፣ በዚህ በኩል ወንድሜ ያግዛል። በርታ በቃ መጓዝ። በዚህ ላይ እነሚዎች አሉ በዙሪያ አለ፣ እንደ አንበሳ ገዛ የሚያገሳል ዲያብሎስ አለ በዙሪያ ሊጥልም እየተነሳ። እሱን ለማሸነፍ ታገል። ያነ ህይወት የምድር ህይወት ትተ የሰማያዊ ህይወት ይቀጥላል ማለት ይበረታ ትሆናለህ፣ ትጸናለህ። በቃ ከዚህ ውጭ ዓላማ የለንም። በቃ በዚህ ምድር ላይ ምን ዓላማ ከዚህ በታች ናቸው። ሌላ ሁሉ ነገር ስራ የምንሰራው ምንም የምታደርግ ከዚህ በታች ነው። ትልቁ ዓላማና በምድር ላይ የመጣ እግዚአብሔርን ለማመስገንና ክብሩን ለመውረስ ነው። እግዚአብሔርን ለማመስገንና ክብሩን ለመውረስ ነው የመጣ። ስለዚህ በተቻለን አቅም አሁንም የነገርኳችሁ ያላችሁት ቤተክርስቲያንን ተከተሏት፣ ትምህርቷን እወቋት። ምንድን ነው ትምህርቷ? እያንዳንዱ ትምህርተ ስላሴ ላይ ምን አላት ቤተክርስቲያን? ትምህርተ መለኮት ላይ ነገረ መለኮትን ማለት ምን አላት? ጥምቀት ላይ ምን አላት? ቁርባን ላይ ከቁርባን አልፎ ትንሣኤ ሙታን ላይ አልፎ 7ቱ ምስጢራተ ቤተክርስቲያን አልፎ የቅዱሳን ምልጃ እርዳታቸው፣ ቅዳሴዋ ምን ይመስላል? ቅዳሴዋ ምንድን ነው የሚያስተላልፈው? ቤተክርስቲያን በቤተክርስቲያን ውስጥ ቅዳሴዋ ምንድን ነው? እያንዳንዱ እኮ ከጥንት ጀምሮ የመጣውን በቤተክርስቲያን ውስጥ ማወቅ አለብን፣ መረዳት አለብን። እስከ መቼ ለማን ሰጣችሁ ነው? ማን ነው የሚያነብልህ? አንተ ቁጭ ብለህ ሌላ ላይ እንትን የምትለው እስቲ አንተ ክርስቲያን ሆነ ካላነበብከው ካላየው ማን እንትን ይበል? ማን ሊያስተውልህ? ለአንተ ነው የተሰጠ። ይሄ በቃ የሆነ ሰንበዲ ተብሎ የሆነ ለመምህር ወይም ለዲያቆን ምናምን የተሰጠ ብቻ ለዛ ብቻ የተሰጠ አይደለም። ለእያንዳንዳችን ነው ይሄ ነገር የተሰጠ። በቃ ሃይማኖትን ማወቅ ለእያንዳንዳችን ለሁላችንም ነው የተሰጠ። ስለዚህ ቤተክርስቲያንን እወቅ፣ ቤተክርስቲያንን እወቅ። ወጣቶች አሁን ለምሳሌ በእምነት በየዋህነት ወጥተን የምንታገላለን። የሆነ ነገር ሲነሳ በቃ ስለ እምነታችን በጣም ስስ ልብ አለን። በጣም ማንም ሰው ቤተክርስቲያንን እንዲደፍር አንፈልግም። ሁላችንም ታውቋላችሁ። ማንም ሰው ቤተክርስቲያንን እንዲነካ ማንም ሰው አይፈልግም። ግን ያንን ማድረግ የምትችለው አጥር የተባለውን ይኸው ግንቡን አጥሩን ምናምን አይደለም። እና ቤተክርስቲያን ትምህርቷን እወቅላት።
ቤተክርስቲያን ትምህርቷን የጸናበትን ሃይማኖቷን በደንብ እወቅላት። ያኔ ነው ሌላውን መመለስ የምትችለው። ያኔ ነው ቤተክርስቲያን የምታጸነው። ያኔ ነው ስጋውና ደሙን ስትበላ ስትጸና ቤተክርስቲያንን ይሄው ዲፌንድ እያደረክ ነው የሚባለው። ካለበለዚያማ እንዴት ነው ቤተክርስቲያን ዲፌንድ ማድረግ የምትችለው? ልታደርግ አትችልም። የሆነ በጦርነት ምናምን ነው። ከዛም በፊት በትምህርት ላይ ራስህ ላይ ስራ። በቃ ትልቁ ነገር እሱ ራስህ ላይ አጥብቀህ ስራ። ቤተክርስቲያንን ለማወቅ ስራ። በጣም መታገል አለብን። በቃ ቤተክርስቲያንን ካወቅ፣ እያንዳንዳችን የቤተክርስቲያን አስተምህሮ ካወቅ፣ ማንም ሰው መጥቶ እኛ ላይ እንትን አይልም። ማንም ሰው በቃ የቤተክርስቲያንን ትምህርት ካወቅ ተለየ ነው። ዳሪያስ ትላለህ እንደ ቀለሜ ማንም ሰው እንትን አይልህም ማለት ነው። ትለያለህ። ስለዚህ ማንም መናፍቅም አንተ ላይ መናገር አይችልም። ሞራል የለውም። ቤተክርስቲያን እንወቃት። ያኔ በቃ ይሄው ቤተክርስቲያንን ጠብቀናታል የሚባለው ያኔ ነው። ቤተክርስቲያን ህንፃ ስላልሆነ ማለት ህንፃ ሁለተኛ ነው። ከዛ በኋላ የሚመጣ ነው ህንፃ ቤተክርስቲያን። ስጋውና ደግሞ የምንበላበት የምንቀበልበት ከዛ በኋላ የሚመጣ ነው። የመጀመሪያው ቤተክርስቲያን የተባለችው ህብረታችን ናት። ገብቷችኋል? ህብረታችን ናት። ህብረታችን ደግሞ መሆኑን ምስክሩ ምንድን ነው? እኛ ብዙዎች ሳለን አንድ ስጋ ነን የተባልንበት ቤተክርስቲያን። ያው አንድ ስጋ ነን። ከምን የተነሳ? ከስጋውና ደግሞ የተነሳ። እናንተ አትበላ አትጠጣ ምን እንድን ስጋው ደሙን ካልተቀበልክ በክርስቶስ ትምህርት ካልጸና ካላወቅ እና እንዴት እየኖርክ ነው? እና ተነስ በቃ ጽና። ያኔ ህብረታችን ቤተክርስቲያን የምትባለው እኛ ስንበረታ ህብረታችን እንደመሆኑ አንድ ጊዜ የተመሰረተች ቤተክርስቲያን ውስጥ ነው የተጨመርነው። እያንዳንዳችን አንድ ጊዜ በክርስቶስ ተመስርታለች። እዛ ላይ እየተጨመርን ነው የምንሄደው። በተጨመርን ቁጥር ደግሞ በምንድን ነው እየተሳሰርን የምንሄደው? ከአንዱ መንፈስ ጠጥተናልና ስጋውን ደሙን እየተቀበልን ነው ምንጸር። በቃ ያኔ ነው ትክክለኛ ለቤተ ክርስቲያን ታገልኩ፣ ይኸው ለክርስቶስ በእውነተኝነት ቆሜያለሁ፣ አንገቴን እሰጣለሁ የምትለው ሃይማኖቷን እወቅላት፣ የቤተ ክርስቲያን አስተምህሮቷን እወቅላት። በቃ እወቅ፣ ተረዳ፣ ጸድ፣ ስጋውን ንስሐ ግባ፣ ተው ኃጢአትን፣ በቃ ሐሜት ምናምን እዛ በቃ የሰውን ነገር እዛው ተውት፣ አይጠቅማችሁም። በቃ ጠቅሞም አያውቅም። ምን ጠቀም? አወራን ምን አረግ? ምንም አልጠቀመም። ስለዚህ ዛሬ ላይ አንተ ተነስና በእውነት ቤተክርስቲያንን መጥቀም ከፈለግ አንብብ። በቃ ዝም ብለህ የአባቶችንም ትምህርት አንብብ፣ ለማወቅ ሞክር፣ ሰርች አድርግ። ያንተ ስንፍና ነው ቤተክርስቲያን የሚጎዳት። አንሳለ በቃ ይኸው አሁን ደግሞ ቲክታኩ መጥቷል፣ ዩቱቡ አለ፣ ምን ኧረ ያልቀረ ነገር የለም። ሁሉ ነገር እንደ ተጠቃሚ ነው የሚወስነው ማለት ነው። እንደተጠቀምክበት ነው የሚወስን። አንተ ስልክህን ይዘህ ልጸድቅበትም ትችላለህ፣ ልጠፋበትም ትችላለህ። መልካሙን ነገር ካደረግ፣ መልካሙን ነገር ካነበብክ ትጸናበታል። ገባ? መልካሙን ነገር ካደረግክበት ልትጸልይበትም ሌላም ታደርጋለህ። ግን በዛው በተቃራኒ ስክሮል እያደረግ ሌላ ነገር እያየ የምትውልበት ከሆነ እና እሱም ደግሞ መጥፊያ ይሆናል። ስለዚህ ተጠቀምበት ቢያንስ እና ጌታችን ኢየሱስ ክርስቶስ ይረዳናል። በርቱ እና ማንም ሰው የፈለገ ነገር ይናገር። ካሁን በኋላ እንትን አንልም። ግን ለአባቶችም ለዲያቆናትም ለመምህራንም መልእክቴ ይድረስ ነው። እሺ መልእክቴ እንዲደርስ ነው። በቃ እንድታስተውሉ ማንንም ሹሩሩ ማለት እንደማይገባ፣ በቃ ሹሩሩ ማለት አይገባም። ለይታችኋል ብዬ አስባለሁ እስካሁን ድረስ ባለው እና ሐሜትና ስድብ ባለው ቤት ደግሞ እናንተ እንዳትገቡ። የቀረ ነገር ካለ እንግዲህ እንትን በሉና እናገባድድ። ርዕስ እንጨርስ አለ ሜቢ ሀሳብ ካላችሁ፣ ከሌለ እንጨርስ መሰለኝ። ኦልሞስት ሁሉም ብለከዋል እና አስፈላጊ አይደለም። በቃ ከዚህ በላይ መነጋገር አያስፈልግም።
እንዳለ አዲስ ክርስቲያኖችም ይሆናችሁ እየቆያችሁ የልጅነትም ይሆናችሁ የቤተ ክርስቲያንን ትምህርት ወቁ። ማርያም አምላክ ነች ከሚል አስተምሮ ተጠበቁ። ሌላ ምንም ነገር የለውም። እንደዛ ከማለት ሁላችን የሚጠብቀን ነው። አሜን። ኦርቶዶክሳዊነት መጠን ነው። በመጠን እንድንኖር ጌታችን እርዳ። አንተ ሰውዬ እርሶ ሰውዬ ምን ይሻሎታል ግን? ወደ ጎን ጌርኩ ስለሆነ እኮ ነው። ኦኬ ጥሩ ላይ እናንተ ጠብቅ። ነገ ቦሌ እንገናኛለን። እንድች ወደ እንዳታስብ ነገ። እሺ ደስ ይለኛል። እርግጠኛ ነህ ብራዘር? እርግጠኛ ነኝ። አንዳንድ ሀሳቦችን እንቀበልና አረመኩ ዮሐዴ ዙሪያ ነው ይላል። በአንተ ዙሪያ ነው። ቀጭን ሰው ነው እንግዲህ በሀገር ዙሪያ ነው። አረ በአንተ ዙሪያ ነው በለው። በንፋስ ዙሪያ በለው። ንፋሱ ራሱ ነው የሚዞረው። እኔ ዛቆ አንተ እኮ ብዙ ፈቅ አትልም እኮ ከዮሐዴ ብዙ ፈቅ አትልም። ተው እኔ እኮ ሁሉም በመጠኑ ይሁን ሲል ፊትም መስሎ ለምን ራስ ፊት መጠን ያታረጀለትም አልኩኝ። ጀመረ ንገረው እንዴ ተከባድ ሰው በመጠን ይሁን እንዴ ሙሌ እንዴ ነው። ኧረ ከባድ ሰው ዛሬ ከየት ተገኘ? የናዝሬቱ እንዴት ነህ? አለው ደህና ነህ? እኔ እኮ ምንድን ነው ጥርስ የበለዘው እላለሁ። ለካ የናዝሬት ልጅ ነው። ኧረ በለው ታዲያስ። እኔ እኮ እንዴት እንደታወቀብኝ እኮ ነው። እኔ ከባድ ደህና ነህ? ኧረ ጠፍተሃል፣ ማርያም ጠፍተሃል። ኧረ እንኳን ባለፈው እንደሱ ዘምሮ ለዛ ነው ያተረፍክ ዮሐዴ ወይ ከናዝሬት መልካም ሰው ያወጣ የሚለው አንተ ነው እየመጣ እንኳን የማያልፈኝ ወንድሜ። እናንተ ዘግታችሁ እሱ እኮ ልጋብዛችሁ ነበር። አሁን ከናዝሬት መልካም ሰው አይወጣም እያሉ የሚለውን መዝሙር ተደጋግመዋል አሉ። ልጋብዘው ነበረ። መኩ እየሞቀው ነው እናት የመዲናው ቢልህ ምን ልትሆን ነበር ዮሐዴ? የመዲናው ከመካማ ሊል ነበር እኮ እንትን ነው የጆሹዋ መንፈስ ነው የነገረው። የሚገርም ሳበው ወደ ራሱ። አኬ ግን በጣም አዝነንባል። ማርያም እንዴ ሰላም በሉ አኬ። ኧረ ግባ ወይ አተ እንትን እልክልሃለሁ ብዬ ሚይሳርባ ሰላም ነው ማይኩን እንዴት ናችሁ? አኩዚ ፓፒቾ አዘናት ችግር በፊት ፓፒቾ ኖር ብለህ ሸሚዙ ላይ ነበረ ጃኬት ያደረገው መኩ። ወይ አንተ ምን አልሽኝ? አባባ ብርድ ነበረ ፓፓ ቶ ሊያወርደኝ ይችላል። ስለዚህ ቶ ይበል ናዝራዊ ዮሐድ አጣ መቼ ነው ከናዝሬት የምትመለሰው? አንተ ራሱ ማለት ከናዝሬት አጫውተኝ እባክህ። እንዴት ምን ያልገባኝ ያልደረስኩበት ጭው ያለ እንዴ ጋይስ? አይ ወደ ናዝሬት ሰሞኑ ትመጣለህ እየተባለ ነበር። እና ታዲያ መቼ ገና ልልኩማ ገና እኮ ነው ያማር እንዴ። ቅዳሜን አብረን እዛው እንትን ብለን ምናምን ከዛ ነው ጉድ ለመሄድ ነው ያሰብኩት። ጌታ ቢፈቅድና ብንኖር ማለት ነው። ግን እዛው ናዝሬት እናገኘዋለን። እመጣለሁ። እዛው ናዝሬት እናገኛለን። ይዋዴ ፒስ የተለየ አቀባበል ይደረግላችኋል። ጸባያችሁ ካሳመራችሁ በበቁ ጸባይ ነው። አሁን እኔ በትቼ መመለሴ ነው እንጂ በዛ ሙቀት ደርሼ አይደል እንዴ ባለፈው የተመለስኩት። ደርሼ አይደል እንዴ ቤት ድረስ ደርሼ አኬ ነው የምር ይዞኝ የተመለሰ ቤትን ሳላይ። ይሄ ከባድ እኮ ነው ሲጀመር።
አኪ የዛን ቀን ጥሩ ነገር ለሰው አሳልፎ አይሰጥም። የተማረ ሰው እኔማ ለማደሪያ ቆይ አሁን ጨዋታ አታስመጣብኝ። ላይቭ ላይ ማልጫወቱን ጨዋታ አታስመጣብኝ። እየመጣ ነው። ኧረ እየመጣብኝ እና ዮሐዴ የተማለኝ በል ጠፋሽ። ምን እንዴ? አለው እንዴ? አታይም እንዴ? አሁን ብዙ ጊዜ እኔ ወዳለሁበት ሰፈር ብዙ ጊዜ ትመጣለህ መሰለኝ። እንግዲህ ወደዛ ሄዷል ወደዛ ሄዷል ነው የሚሉኝ ብዙ ጊዜ። ጭራሹ ደግሞ ያንን ዕቃ ሰርኮም እዛው እኔ ካለሁበት ጋር ነው አሉ። የትኛው? እና ታዲያ እዛው ነበረ እኮ እዛው አካባቢ ነበረ። ስልክ ጽፌልህ አልነበር እንዴ? ቴክስት ኦኬ አሉኝ ለካ። እኔ እሱ የዛን ቀን እኮ እንደዛ እንደሆነ እኮ አላወቅኩም ነበር። እንደዛ ነበረ እኮ ጽፌልህ፣ ከዛ አትመልስም። ከዛ ሳስበው የሆነ ቦታ ሂደህ ነው ብዬ ምናምን አሰብኩኝ። እኔ የምልህ ዮሐዴ ወይ ጸለይክበት እንዴ? ጸለይክበት እንዴ? ስልኩ ሞቀበት። ቀለሜ እኮ አይ ቤቱ ራሱ እየጠበበው ነው ታውቃለህ። በቃ ሳለው ነው ያገሳውንም 100,000 ልታሰባሰብ ነው። ሴራው ብዙ ቢሆን ምናምን አሪፍ ነው ና እኔ እኮ የእሱ ስልታዊ ማፈክፈክ በጣም እኮ ጸሲ ነው። ስማ ሳገለግል አለ እንትን ሲከተፍ ምናምን ራሱ እንዲህ እያልኩኝ ነው። ቆይ አንዴ አንተ ግን እንትን አፉ በለው ዮሐዴ። እንደውም ለደህንነት እንደውም አስጊ ነው። አሁን ፎቶ እንለቃለን ምናምን ስላሉ እንደውም ወደ ውጭ ውጣ፣ ምንም አይሰራልህም። ለደህንነትም አስጊ ስለሆነ ፎቶን እንለቃለን እያሉ ስለሆነ እንደዛ እያሰብኩ ነው እኮ እኔ። ውጭ ደግሞ ሞር ነፃነት ያለው እዚህ ዱባይ ምናምን ጭራሽ ወደዛ አውሮፓና አሜሪካ ምናምን። አሜሪካ ደግሞ ጥሩ ነው። በቃ ሄደ እዛ በነፃነት ላከኝ የሚለውን ላከኝ ወደ አውሮፓ። ወይ የደወለልኝን ሰው ቢነግርሽ ማለት ነው። የደወለልኝን ሰው ቢነግርሽ እንዴት እንደነገጥኩ ሲደውልልኝ መጀመሪያ ማለት ነው። ግን ነገሩ እኔማ በቃ ዮሐዴ ወደ አሜሪካ ልልካት ነው ምናምን ብዬ ሳስብ ሌላ ሆነ። ግን ስላንተ ጉዳይ ጭራሽ አንተን ነው የምልክ ማለት ነው። ጭራሽ አንተን ነው የምልክ። ወይ ብሬ ወያኬ ንግዱ እንዴት ይዟል? አንተስ? ንግዱ በጣም አሪፍ ነው። ይገርምሃል። ግን ምንድን ነው አንተ ጠፋ። ምንም አልልም። በነቲስ ያንተን ነገር ታምረኝ ከሰው እኔ እሱ ጋር የልብስና የጫማ ብዛት ምንም አንዱንም አልሰጠኝም። ኧረ እባክህን ሱቁን ለቀህ ውጣ፣ ሱቁን ለቀህ ውጣ። ቪዲዮዎች ያለው ጠቅላላ እኮ የእኔ እኮ አንዱ በጅምላ ገዛው አሉ እዛ ለአኪ ምናምን ምን አለ ሲባል 3 ጃኬት እና 2 ሸሚዝ ናቸው። በቃ ስስጠውና ለአኪ አንተ ሌላ ስራ ፈልጋል እንጂ ያማን ምንም እኮ እኔ ሌለው ውስጥ ላይ ብሬ ትንሽ የሚከብደው ነገሯ ምንድን ነው? በማስታወቂያ ታሰክራለች። ፌንትንም ያሰራ በማስታወቂያ የሆነ ሳለን ያስማሰል ወደኩኝ። በቃ የሆነ አራተኛ ሲደግምኝ አልቻልኩም። ፌንት ዘዛው ነው ያስማሰለኝ። እሺ የሰራ ቪዲዮ ካለው እቃ ሁሉ ይበዛሉ። ያችን ካርቶን እየተቀበልኩኝ እዛው ነው የወደኩት ማለት ያለሻለ ወይኔ በሬ አላ ሁሉም ነገር መልካም ነው።
ብሪ ምረጠ ሰው ማይ ድምፅ አይሰማም። ብሪ ሱቁ አንገ ሰራ መሰለኝ። ሱቁ ራሱ አሁን ይሰማል። አሁን አይሰማም። አይ አይደል ልስጠፋ ቀልደኛ ነህ አንተ። እኔ እኮ ከልብስ እስከ ጫማ ዝም ብለህ የሴቶች ትንሽ ቀላቅልበትና ሱቅ ውስጥ ቢያንስ የኔ እነዚህኞቹ ናቸው ብለህ የእነሱን ጠቁ። እንኳን አስቀድዶም ቢሆን ያሰፋልሃል እንጂ ለአንተማ ልብስ አይጠፋማል። ስቲቱ የሌለ ነው ታዲያ እየሸጥክ ያለው? እንግዲህ የሀገር ነው ትለኛለህ። ምንድን የሌለ ነው እየገዙ ያሉ ምንድን ነው ወንድማችን? ለእኔ የሚሆን ከሌለ ስለዛ ለአጫጭር ብቻ ነው ያለው እያልከን ነው ወንድማችን? ብሬ የረጃጅሞቹ አይግዙ ከአንተ ላይ ማለት ሀሳባቸውን ይቀይሩ፣ ወደኋላ ይመለሱ። ይህን ነገር አጥረው። ለማንኛውም እንግዲህ እስኪ ስማ አኬ ቢላ አማን ናችሁ? አለን ይመስገን አምላክ። ግን ይሽፋፋ አለሁልህ። ስማ የናይክ ዋናው እንትኑ አዲስ ብራንድ አወጥቶ ወደ እንትን እየሄደ እያለ ላይክ እንደ ፊልም ነው የተዘረፈው እና ለብሬ ደወልኩለት። አረ የናይክ ድርጅት ዋናው ተዘረፈ እለዋለሁ። ቆይ ሱቅ ልሂድ ስልክ ደውላችሁ ስልክ ስደውልለት ቆይ ሱቅ ልሂድ አላለ። የናይክ ዋናው ብራንች ነኝ አልሽ ብሬ። ምንድን ነው ብራንች ነኝ እያለ እኔ ደግሞ ቆይ እስኪ ልደውልለት ያለ መስሎኝ እኮ ወደ ናይክ ወደ ዋናው አያነሱም። ይዋል የሰጠውክን ስጦታ እንደ ቀልድ እንዳታየው እሺ። ኧረ ተው እስኪ እናወራዋለን። አይ እንደ ቀልድ እንዳታየው። ተው አኪ አይሆንም። ምን አኪ ጋና ካንተ ጋር አይሆንም። እንዴ አኪ እኮ ይሄ ምናምን የወንዶች ጉዳይ ላይ ይሄ እኮ ሰው አይሆንም። እንደውን ሞክረን የተባለው እኮ እሱ ነው። ጭራሽ እኔው እንደዚህ ምንድን ነው ምን ታምር ነው? ምን ተማምነን ነው አላለም። ዮሐዲ ምንድን ነው 100 ሺህ ከገባሽ በኋላ ጭራሽ እንደዚህ ወደ ኔትወርክ ቢንጨራሽ እና ታዲያ አሁን እኮ ኦልሞስት ነው አይገባል ተባለ ነው ብትበልጠኝ ነው ወንድም በስንት ብትበልጠኝ ነው? አንድ ድገማ ፕሊዝ። በ900 እኔ አልከው። አዎ በ900 ምናምን ይቅርታ፣ በ1 ሚሊዮን 200 ሺህ ነው የሚበልጥ ማለት ይቅርታ። ግን ይሄን ስናገር የኔ 1.3 አይደለ? እቺ 0.1 ናት። እቺ መጨረሻ ላይ 1.1 ናት ያንተ። ይቅርታና አንቺ 100 ሺህ ስትገቢ እንደዚህ እንትን አያርግሽ። አንቺ ወጥር ንጥርም አትበይ። ቆይ አንቺ ኧረ እባክህ እየተሳሰብን ነጥብ ሆነች ምናምን ትላለህ። እቺ መጨረሻ ላይ ያለች 1.3 አይደለ? ከዛ ቀጥላ የሆነች ነገር አለች እኔ ራሱ ምን አቅብጦኝ ነው? እኔ ከመኩ ጋር አላወራም እንዴ ሲጀመር። በቃ መኩ ነው ያውርኛ በጥቁር ትገባለህ እንዴ? እኔ 100 ሺህ ስገባ እና አውራኝ። መኩንቷት እንደዚህ ጥቁር አድርጋ ትሸፈን። ሀዘን ላይ ነው። አይ ነገ አለሽ ብራዘር? ነገ አለ ወንድም ያለው ደግሞ ማስታወቂያ አይቆልም። ጀግና ነው። ምርጥ መምህርነትም ተዋቶልሃል፣ ንግዱም ተዋቶልሃል። እንዴ አንተ ወይ ክፈለኝ አሰከረኝ። እኔ እኮ አኪ የሆነ ሰዓት ሼር የምትሰሩ ምናምን መሰለኝ። አንተ ማስታወቂያውን እኔ ቤት ምናምን እኮ ይጽፉልኛል እኮ ሰዎች። ሱቅ ልንመጣ ነበር እኮ ይሉኛል። እንዲህ ሱቅ የማን የተባለ በጣም ከማስታወቂያ የተነሳ። አዎ ግን እንትን በል አትገዝት ሌላ ሱቅ እንዳይሄዱ። ከገዙት በኋላ ወደ ሌላ ሱቅ እንዳይሄዱ ይገዝታል። አሜን የሚለው እኮ ምን እንዳሉ ታውቃለህ?
አካሉ ምንድነው መልሶቻቸው ምናምን ለማለት ፈልጎ ነው ወይ? ጭራሽ አልመስላል እኮ። ይህም ጥሩ ነው። አካሉና መልሶቻቸው ለማለት ነው አሜን የተባለው እንጂ በፍጹም የብሬማ ሊሆን አይችልም ተባለ። ብሬ ያስመሰሩ እንደዛ ደግሞ ቪዲዮ ላይ ታይቶ ያውቃል። አንተ እኮ ነህ እንዳለ ማስታወቂያ አንተ እኔ እኮ አንዱን ቪዲዮን ማለት ነው ባክግራውንዱን እየቀያየር ይለቋል። አንዳንዴ ደግሞ ግራ ያጋባኛል። እኔ ጥቁር ባክግራውንድ ላለሁ ዱባይም ቀርጾ የነበር እንዲላለ ግርግር ላይ እያቆመ ኧረ ኤዲቲንግን አስተካክል ቢያስበና ብሬ ይቅርታ ዛሬ ብዙ የውስጤ ነው የማወራው። አኬ እንትናን ታውቀዋለህ እንዴ? ግስላውን እቺ በሯጭስ ኤዲተሩስ አንተ ነው መሰለኝ እንዲህ እኔ ግራ እኮ ያጋባ ብሬ እኮ በጣም በግስላ እያደረገ ብሬ አንዳንዴ እንትን ቪዲዮ የምቀርጽበት መንገድም ደግሞ ትንሽ እኔ እሱ ላይም አሁን ማለት ቅሬታ አለኝ። ይቅርታ ሰውም እኮ ኮመንቱ እንዳለ እኮ ነው እንዳለ ወይኔ አክሊል ነው እኮ እንዳለ አረብና ቤት ቢያንስ የሆነ ሞላ አድርገኝ እንዲህ የሌለን ኬት ላምጣ ምናምን ልትለኝ ትችላለህ። ግን በዛ ልክም ደግሞ አይደለም ትንሽ አሳጣኝ እንዲህ ሆነ በቃ እኔ ራሴ ሳየው ክውን ያልኩት ያንን በቱታ ምናምን ያለው ቪዲዮ ነው እሱ። እዛማ የሆነ ሊሰጥ ማለት ገዝተ ምናምን እኮ አይመስልም። የሆነ እየረዳህ እኮ ነው የሚመስለው። እንደዛ ነው ይመስል የሆነ ከጎዳና ላይ አንስቶኝ ነገር ከጎዳና ምረዳ እየተረዳ ነው የሚመስለው። አዎ ከሆነ ከጎዳና ላይ አንስቶኝ እያለበሰኝ ነገር ያው ፀጉርሽን በዛው ላስቆርጥሽ ሊጫወትብሽ ነበረ። የት አለ ፀጉር እንጂ አሁንስ እየሄዳችሁብኝ ነው። ስርዓት አይ ስለ ፀጉር አታውሩ። አንዳንዴ ከጎዳና አንስተው ፀጉር አስቆርጠው ልብስ ምናምን የሚገዛሉ ምግብ አብልተው ምናምን ዮሐዴ ሶስቱ ይነሱብሃል። ተው ስለ ፀጉር አንስተ ሶስቱ በሶስት ድንጋይ ነው ፎቶ እኔ ጋር አለ። ስለ ፀጉር አታውሩ። በአንድ ድንጋይ ሶስት ድንጋይ በአንድ ድንጋይ ሶስት ድንጋይ አላለ። ኪኖ ብለህማ እንደዚህ ይገባል። ወዴት በአንድ ድንጋይ ሶስት ድንጋይ አለ። መብራን ቻው ቻው በቃ ወይ ስማ እንዴት አድርጌ አኬዋ ወይ ፓፓ እንዳትወጣ ፈልጋለሁ። መጨረሻ ላይ እሺ የማውራ ጉዳይ ስላለኝ እዚሁ ላይ ሌላው ግን በጣም የሚያስቀኝ የእንትናም ቪዲዮ አለኝ እንዳለቀው የመኩ አንተና ከሶስት ድንጋይ ያልከው የአንተ ቪዲዮ አቤል አቤል አይ ንስሓ ግን በውስጥ ነው የሚገባው። ምልህ አኬን በውስጥ ንስሓ በውስጥ ነው የሚገባው። አይ ስለ እንትን ነው ስለ ሱቁ ነው። በንግዱ ከመጣበት አይሰማም ብሬ ለነገሩ ይመቸዋል። ብሬ ሆን ብሎ እኮ ነው እንትን ይሄ ተንኮስ ያደረገህና ስለ ንግዱ እንድታወር ያደርጋሉ። ምን አገባው እሱ ማስታወቂያ እየሰራ ነው። ይመቸዋል። በጣም ቢዝነስ ኦሪየንተድ የሆነ በጣም ገራሚ ሰው ነው። እኔ እንጃ ቴዎሎጂ ነው የተማርከው ወይስ ቢዝነስ ምናምን የማርኬቲንግ ምናምን ነው? ምን ነበር ያልከኝ? እኔ እኮ ማርኬቲንግ አስተማሪ ነበርኩ። ኦኬ የምር እና ታዲያ በእውነት I have taught there for 3 years ያ አረቦለ እና ታዲያ ተማሪ ኧረ ይመቸው። ስማ ተማሪ ነበር። ኢንተርንሺፕ አኬ ጋር ነው የወጣው እኮ ኢንተርንሺፕ ወጣብሽ ፓፓ። ቲዮሎጂ ማይነሩ ነው። ጀለስ ሜጀሩን በማርኬቲንግ ሰርቶ እኮ እንዲህ አናወዘ አንሸዋረር ያመቻቸው ነው። አንተ ራሱ ኦኬ እኮ እሱ ያሰራና እኛንም እኔ እኮ ምንም እኮ ዝም ብለህ እኮ እንትን እያልክ ነው። እኛ ምንም የሆነ ሲያስተምር ሳስበው ስማ አኬ